እንደው መምህር ማለቱ ግን ቢቆይ በመጽሐፍ ጉባኤ ቤት ውስጥ የመጽሐፍ ደቀ መዝሙር ከዛ ደግሞ እንዲሁ በስብከቱ በየአውደ ምሕረቱ ደግሞ አገልግሎት በተለይ ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ባህር ዳር ዛም በሰርክ አገልግሎት እንኳን ለእመቤታችን ለቅድስት ድንግል ማርያም የፍስለታ ጾም በሰላም አደረሳችሁ። የዓመቱ ሁሉ መገባደጃ የመጨረሻው ጾም ማለት ነው ፍልሰታ። ይህ 2 ሱባኤ የሚሆንበት ነው እና ይህ ጾም የሰባቱን የሕግ አጽዋማት ፈጽመን መጨረሻ ላይ የምናገኘው ጾም ነው ፍስለታ። 2 ሱባኤ ይሆናል። 2 ሱባኤ ማለት አንዱ 7 2ቱ 7 አጠቃላይ ተደምሮ 7 14 ይመጣል እስከ 15 ባለው እና 2 ሱባኤ ነው ፍስለታ። እመቤታችን ያረፈችበት ዘመኑ ዘመነ ሉቃስ ነበረ። በጥር ነበር ያረፈችው። ትንሣኤዋ ደግሞ በፍስለታ ማለት ማን ነው? ሞት በጥር በነሐሴ መቃብር እንደሚባለው በጥር አረፈች፣ በነሐሴ መቃብሯ ሆነ። ያ ዘመኑ ዘመነ ሉቃስ ነው ይላሉ አባቶቻችን። እና ዘመኑ ሉቃስ ከሆነ በዛ በዘመኑ አቆጣጠር የፍስለታ ጾም በሰንበት መገባደጃ ይሆናል። ዘመነ ሉቃስ ነበረ እና በሰንበት መገባደጃ ነበር እነሱም ትንሣኤዋን ያዩት። እንደገና ያረፈችበትም ዘመነ ሉቃስ ነው። ጥር 21 እሁድ ቀን ነው። እሁድ ቀን ነው ያረፈችውም። የተነሳችውም ደግሞ እሁድ ቀን ነው። ያ ማለት እኛ አሁን ሊመጣ ያለው ትንሣኤ ዘጉባኤ የሰው ልጅ ይሞታል፣ ተመልሶ ይነሳል። ሊነሳ የሚችለው እሁድ ነው። የእመቤታችን ሥጋ ሙታለች፣ እንዲሁም ሙታ ደግሞ መልሳ ተነስታለች እና በሰንበት የተነሳ በሰንበት ትንሣኤ ስለተደረገላት አሁን የቅዱሳን ሥጋ በገነት ያለው ትንሣኤ ዘጉባኤን ይጠብቃል። የእመቤታችን ሥጋ ግን ትንሣኤ ዘጉባኤን አይጠብቅም። በሰንበት ነው የተነሳቸው እና ዘመነ ሉቃስ ነበረ። ከጥር 1 ጀምረው እስከ 22 ቢቆጥሩ 22ን ቀንሶ ወደ 21 ይመለሳል። 21 ላይ እሁድ ቀን ይሆናል። በእሁድ ዕለት ያረፈችበት ሆኖ የተነሳችበትም እንዲሁ በእሁድ ነው እና የዮሐንስን መገለጥ ዮሐንስ ያየው እነሱ እንዲያዩት ደቀ መዛሙርቱ ጴጥሮስን ጨምሮ የያዙት የበረከት ጾም ነው የእመቤታችን ጾም። እነሱ ከሱባኤው በኋላ እመቤታችን ተገልጣላቸዋለች፣ ታይታቸዋለች። ለቶማስ ሰበኗን ሰጣ ለምስክርነት ለቶማስ ሰበኗን እንደሰጠችው ሁሉ ለደቀ መዛሙርቱም ቶማስ ያገኘው ዮሐንስም ያየው ከቶማስ ያልታመነው እነሱ ዘንድ ያልተገኘውን ለማግኘት ነበር እነሱ ሱባኤ የገቡት። ከጾሙ በጨረሻ እመቤታችን እንዳሰቡት ሁሉ ሱባኤያቸውን በፈጸሙበት ሰዓት በሱባኤያቸው መጨረሻ ታይታቸዋለች፣ ትንሣኤዋን አይተዋልኝ እንደ ዮሐንስ። ደቀ መዛሙርቱ የእሷን ትንሣኤ ለማየት ጾመውታል። እኛ ስለምን እንጾመዋለን? ከነገረ ቀደም አሁን ላይ ጾመ ነቢያትንም እንጾማለን። ነቢያት ግን የጾሙት ክርስቶስ ይወለዳል ይመጣል ብለው ነው። አሁን ደግሞ እኛ ደግሞ የሐዲስ ኪዳን ልጆች ነን። የሐዲስ ኪዳን ልጆች ማለት አሁን ክርስቶስ ተወልዷል። እነሱ የጾሙት ይወለድ ዘንድ በሚል ነበረ። እኛ ብቻ አይደለንም፣ ነቢያት ብቻ አይደሉም። እመቤታችንም ያንን ጾም ጾመዋለች። ስለ ትህትና ስትል በማኅፀኗ ተሸክማው ይወለድ ዘንድ ተብሎ የተጾመውን ጾም እሷም አብራ ጾመዋለች። አሁን ነቢያት ይወለዳል ብለው እንደጾሙት ሁሉ እኛም ደግሞ እንጾመዋለን። በእርግጥ ነው ክርስቶስ ተወልዷል፣ በእርግጥ ነው አሁንም አለ። ግን ይሄ በኑሮ በሕይወታችን የሌለው ክርስቶስ፣ በልባችን ያልተወለደው በእኛ ሕይወት ያልመጣው ክርስቶስ እንዲመጣ ዘንድ ጾመ ነቢያትን እንጾማለን። ፍስለታንም እንዲሁ ለበረከት እንጾማለን፣ ለሱባኤ እንጾማለን። ደቀ መዛሙርቱ እመቤታችን ተገልጣላቸዋለች፣ ትንሣኤዋን አይተዋል። እኛም ደግሞ በተለይ ጌታ እመቤታችንን ለዮሐንስ እንኋት እናትህ ብሎ እንዳደለው ሁሉ እመቤታችን ዮሐንስ ወደ ቤቱ ከወሰዳት በኋላ በእርግጥ ቁጹረ ገጽ ሆኖ እንዳዘነ ዘመኑን ቢገፋም ከሐዘን የምታረጋጋው፣ የምትመክረው፣ የምታስተምረው፣ የምትመልሰው ሆና ቀጥላለች።
እስከ መጨረሻውም ዘመን አብሮ አኑሯታል። ዮሐንስ ከሷ ዘንድ ያገኘው በረከት ከማዘን መጽናናትን፣ ከመተከዝ መመለስን አግኝቷል በእመቤታችን የተነሳ። በዚህም ዘመን ያዘኑ ቢኖሩ የሚጽናኑበት፣ የተከዙ ቢኖሩ የሚመለሱበት፣ ሰላም የሚያገኙበት የበረከት ጾም ነው የእመቤታችን ጾም። ከእመቤታችን ዘንድ እንዲህ ያለው በረከት ይገኛል። በተለይ በምልጃ ወደ አምላካችን ምንቀርብበት፣ እሱን የምናስብበት። አባ ጊዮርጊስ ዘጋስጫ እንዳለው እኔ ዘማዊ ብሆን የኔ ዘማዊነት ወደ አምላኬ ፊት እንድቆም ክብር ባይመጥንም ያንቺ ድንግልና ግን ስለኔ ይከፈላል እንዳለው የሷን አማላጅነት የምናገኝበት፣ እሷ ወደኛ የምትቀርብበት፣ እሷ ደግሞ ወደ ልጇ የምታቀርብበት የበረከት ጾም ነው ፍልሰታ። ስጋዋ የፈለሰበት፣ ትንሣኤዋ የተገለጠበት፣ እንዳረገች ያወቅንበት ጾም ነው። ቅዱሳን ምናልባት ከዚህ በኋላ በገነት ያሉ ቅዱሳን ዳግመኛ ትንሣኤ ዘጉባኤ ይጠብቃል አካላቸው ሙቶ መነሳት አለበት። እመቤታችን ግን ስጋዋ ትንሣኤ ዘጉባኤን አይጠብቅም፣ ተነስታለችና አርጋለች። የተነሳችውም እንዲሁ በሰንበት ነው። እኛም በትንሣኤ ዘጉባኤ የምንነሳው ሙታን የምንነሳው በሰንበት ነው። በሰንበት የሚነሳ አካል ደግሞ ትንሣኤ ዘጉባኤን አይጠብቅም። የእመቤታችን ስጋ እንዲሁ ነው፣ ትንሣኤ ዘጉባኤን አይጠብቅም። ይህንን የምንረዳበት፣ ይህንን የምናውቅበት፣ ወደ እሷ የምንቀርብበት ለበረከት የምንጾመው የእመቤታችን ጾም ነው። ይህ ጾም በነሐሴ መሆኑ አንደኛ ትንሣኤዋ የተገለጠበት ጊዜም ስለሆነ ነው። ይህ ጊዜ አባቶቻችን ጊዜውን ጠብቀው ነው ጾሙን የሚያመጡት። ልደትን ብናከብር ያው በተወለደበት አይደል? ነሐሴ ማለት እንዲሁ አንደኛ ቶማስ ያየው እውነት ለነሱም እንዲገለጥ ያ ወቅቱ ስለሆነ ነው። እነሱም ሱባኤ የገቡበት ወቅት ስለሆነ ነው ነሐሴ መሆኑ። ግን ከዚህ ቀደም በተለይ ይህን ጾም ስንጾም ምናልባት ከዚህ በኋላ የሚመጣው ትውልድ እያረመ በዚህ በዶክትሪን እየበሰለ በአስተምህሮት እየበሰለ ሲመጣ የሚያርመው ይመስለኛል። በዚህ በፍልሰታ ጾም አስተውለህ እንደሆነ ብዙዎቻችን እንደምናስተውለው ታናናሾቻችንን ለማቁረብ ነው የምንሄደው። ሕፃናት ሲቆርቡ ነው የሚታዩት። እና ያ ማለት አንዳንዴ እኛ እንደ ልማድ ያደረግነው ነገር ሃይማኖታዊ ስርዓት ይመስላል። ሕፃናት ይቆርባሉ፣ ግን ትልልቆች አይቆርቡም፣ ሽማግሎች አይቆርቡም፣ ወጣቶች አይቆርቡም። ሕፃናት ብቻ ቆርበው ይቀራሉ። አብዛኛው በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ያለው ምእመን ለመጨረሻ ጊዜ የቆረበው በዚህ ጾም ነው። ምናልባት የ7 ዓመት ሕፃን ልጅ እያለ። ያ ማለት ተገቢ ነው ወይ አስተምህሮ ነው ወይ ስትል ልማድ ነው እንጂ አስተምህሮ አይደለም። ሁላችንም እንድንቆርብ ነው አስተምህሮቱ። አባቶቻችን የሚሉት ብሂል አለ። ማን ነው መቁረብ ያለበት? አሁን ሕፃናት እስከ 7 ዓመት ያሉት ቢያንስ በ40 እና በ80 ቆርበዋል የሚሉት ብሂል አለ። ያልተበላበት ሰሃን ያልተበላበት ትሪ ይታጠባል ወይ? የተበላበት እንጂ ያደፈ ትሪ ያደፈ ሰሃን ይታጠባል፣ ያልተበላበት ሰሃን ይታጠባል ወይ ይላሉ። ማለት ልናቆርብ የምናወርዳቸው ሕፃናትን ነው። እኛ ደግሞ አንቆርብም። አዎ እኛ ደግሞ አንቆርብም። ሳንቆርብ እንመለሳለን። ትልልቆቹ አይቆርቡም፣ እናቶች አይቆርቡም፣ ሕፃናት ግን ይቆርባሉ። እና ያልተበላበት ሰሃን ይታጠባል ወይ? መታጠብ ያለበት ያደፈ ነው፣ መንጻት ያለበት ያደፈ ነው። ጌታም በወንጌል እንዳስተማረን ህሙም ድዊ ነው ባለመድኃኒት የሚያሻው፣ ጤነኞች መድኃኒት አያሻቸውም እንደተባለው ንስሐ ገብተን መቁረብ ካለብን፣ ወደ ቅዳሴው መቅረብ ካለብን እንደውም ከሕፃናቱ እኩል እኛንን መካፈል ያለብን። ለእኛ ነው ስጋው ደግሞ የሚያስፈልገው። በስጋው ደግሞ ጉዳይ ላይ ፈቃድ እግዚአብሔር አይጠየቅም። እንደውም ፈቃዱ ነው ሁሉም ሰው እንዲቆርብ፣ አገባቡን ያሳምር እንጂ። የመጀመሪያው ነገር ቅኖና ይፈጽም፣ ከንስሐ አባቱ ንስሐ ይግባ፣ ቅኖናውን ይፈጽም። ቅኖናውን እስከፈጸመ ድረስ ለካህኑ ተናዞ ይፍቱኝ ብሎ መቁረብ ይችላል። ምናልባት ቅኖና ፈጽሞ አትቁረብ የሚል ካህን እንዳለ እንደውም የሚጠየቅበት አግባብ ሁሉ አላት የቤተ ክርስቲያኒቱ ስርዓት ነው። ለምን አትቁረብ እንዳለው ንስሐ እስከገባ ድረስ መስፈርቱ ለመቁረብ ማንም ለስጋው ደግሞ ብቁ የሆነ የለም ከመቤታችን በቀር ንስሐ መግባት ነው። ከዛ በቀረ ወደ ስጋው ደግሞ መውረድ ነው። እባብ አንድ ግብር አለው፣ የተለየ ባህሪያዊ ግብር እና አባቶቻችን እንደሚያስተምሩን መጀመሪያ ሁሉም ሰው ያውቀዋል። ይህንን ወደ ውሃ ሲወርድ መርዙን ይጥለዋል። መርዙን ከጣለ በኋላ በደመ ነፍሳዊ ሃይምሮ ነው ያንን የሚያደርግ። ወደ ውሃ ይወርዳል፣ ውሃ ጠጥቶ ይመለሳል። ደመ ነፍሳዊ ሕሊና ነው ያለው። የሰው ልጅ ግን ያስባል፣
ከዛ የተለየ ፍጡር ነው። ኩኑም ከጠቢባ ጌታ በማቴዎስ ወንጌል ምዕራፍ 10 ከቁጥር 16 ላይ እንደ እባብ ልባሞች ሁኑ፣ ኩኑም ከጠቢብ ከማዕረዌ ምድር ያለበት አውድ አለ እና እንደ እባብ ልባሞች ሁኑ ያሰኘዋል። ይሄ ወደ ውሃ ሲወርድ መርዙን ይጥለዋል። መርዙን ከጣለ በኋላ ውሃ ይጠጣል። እንደ እባብ ልባሞች ሁኑ አለን ጌታ ነኛ። እናንተም ወደ ቅዳሴው ስትሄዱ ለመቁረብ ስታስቡ መርዝ የተባለው ኃጢአት ነው። እሱን በንስሐ አስወግዱት፣ አጥፉት። እባብ በደመ ነፍሳዊ አእምሮ ምን ያውቃል መሰለህ? መርዙ ከውሃው ጋር ተቀላቅሎ እንደሚገለው እንደሚያጠፋው ያውቃል። አስቀድሞ መርዙን ይጥለዋል። የሰው ልጅም ንስሐ ሳይገባ ወደ ስጋው ደሙ ከወረደ ስጋው ደሙ በበረከት ፋንታ መርግም፣ በኃጢአት ስርየት ፋንታ ገሃነመ እሳትን የሚያገኝበት ይሆናል እና የሚያስፈልገው ነገር ንስሐ መግባት፣ ቅኖና መፈጸም፣ ከዚያ ቀጥሎ ወደ ስጋው ደሙ መውረድ። እባብ ይመለሳል፣ መርዙን ይሸከማል። እኛ ግን ያንን ምሳሌ እንተዋለን፣ የያዝነውን ቅድስና እናስቀጥላለን። ፍስለታ ብቻ አይደለም፣ ፍስለታ የሕፃናት ጾም ነው ይባላል። ጽጌ ደግሞ የመነኩሴ የቄስ ይባላል። አሁን ያሳለፍነውም ጾምም እንዲሁ የቄስ ነው ይባላል። ይሄ ቅድም እንዳልነው ልማድ ነው እንጂ ሃይማኖታዊ ስርዓት አይደለም። ይሄ ገሌ ነው ያ ገሌ ነው የሚባል ጾም የለም። ምናልባት ጾመ ጽጌ የውዴታ ጾም ናት። የቄስ የገዚ እንደዚህ ብላ የተከፈለች ግን አይደለም። የወደደ የሚጾማት ማለት ነው። የውዴታ ጾም የግዴታ ሳትሆን የውዴታ ጾም። እንዲህ ያሉት ግን የግዴታ ናቸው፣ መጾም ያለባቸው። ለምሳሌ ጾመ ድነትን ሮብና ዓርብን እንጾማለን፣ እንዲሁ ፍስለታንም እንጾማለን እና እንዲህ ያለው ጾም ይህ ጾም የነገሌ ነው ተብሎ አይከፈልም። ምናልባት በቀደመው ዘመን አባቶቻችን እንደሚሉት ወደዚህ ትምህርት ባለሰለጠነበት፣ መምህራን ባልደረሱበት፣ ካህናት በሌሉበት ስፍራ የነቢያትን ጾም ገበሬዎች አይጾሙም ነበር እና በግ ሁሉ ይበላል ይታረዳል እንዲህ ይባል ነበር። አሁን ግን መምህራን እየሰፉ ካህናት እየሰፉ በመጡበት ሰባኪያን በሰፉበት ዓለም ሁሉ ምእመናን ሁሉ የሥርዓት መጻሕፍት የሚነበቡበት ስርዓት የሚነገርበት የምንማርበት ዘመን ስለሆነ ሁሉም የሚጾመው ጾም ነው። የመነኩሴ የካህን የዲያቆን ተብሎ የተከፈለ ጾም የለንም። የሕፃናትም ጾም ተብሎ የተከፈለ የለንም። ሰው እንዴት ነው ሰብ ያለብሳ እንደሚባለው ሰው ድክመቱን መጽሐፍ ያለብሰዋል ይባላል። ለሚወደው ነገር ምክንያት ይፈልግለታል ማለት ላለመጾም ምክንያት ይፈልጋል ማለት ነው እንጂ ፍስለታ የሕፃናት ጾም የሚባል አይደለም። ሁሉም ከሕፃናት እስከ አይሩግ እስከ አዛውንት ድረስ እኩል የሚጾሙት እኩል የሚያስቀድሱት ጾም ነው። አሁን ምናልባት ስርዓቱ ተዛንፎ እኛም ከማስተዋል ወደ ኋላ እየወጣን የአባቶቻችን ስርዓት የቤተክርስቲያኒቱ ስርዓት እየተዛነፈ ነው እንጂ ሰው ወደ ቤተክርስቲያን በሰንበትና በቅዳሴ የሚሄደው ጸበል ለመጠጣት አይደለም። በመሰረቱ የቅዳሴ ጸበል ላስቀደሰው አካል የሚገባ ነው እንጂ ለቆረበ አካል የሚገባ ነው። አባቶቻችን ቢያንስ መጠው ከምንም ነገር ሳይሳተፉ እንዳይቀሩ ነው ጸበሉን እንኳን ቀድተው የሚሰጡ። መሄድ ያለብን ጸበል ለመጠጣት አይደለም። በመሰረቱ ጸበል ሊፈውስ የሚችለው ስጋን ነው፣ ነፍስን ግን አይደለም። እና ነፍስን ሊፈውስ ነፍስን ሊያድን ይህ ረቂቁን ነፍስ ሊያድን የሚችለው ስጋ ወደሙ ነው። አማናዊ ስጋ ወደሙ ነው። እና ያንን ማሰብ የግድ ያስፈልጋል። አስተውለህ እንደሆነ ብዙ ጊዜ ሰዎች ለማስቀደስ አጥቢያቸው ላይ ሲሄዱ አታያቸውም። ለጸበል ሲሉ ግን ከ120 ኪሎ ሜትር ከ200 ኪሎ ሜትር በላይ ይሄዳሉ። አሁን እንዳስተምሮቱ እንደግ ከተባለ የትኛው ነው ተገቢ የትኛው ነው መቅደም ያለበት ብለህ ስትል መጀመሪያ ማስቀደሱ ይቀርባል። ምናልባት እግዚአብሔር እኮ ቀናኢ አምላክ ነው። ኢአማኔዎች እንኳን ማተብ ያልቋጠሩት በ40ና በ80 ልጅነትን ያላገኙት መጣው ተጠምቀው ፈውስን አግኝተው ይሄዳሉ፣ ተፈውሰው ይሄዳሉ። ሙስሊሞችን አይተህ እንደሆነ ተፈውሰው ይሄዳሉ፣ ድነው ይሄዳሉ። ግን ጸበል ሊፈውስ የሚችለው ስጋን ስለሆነ አካልን ስለሆነ ድዊን ስለሆነ እግዚአብሔር ለሱ ስስት የለበትም። ምናልባት በእኛም በማስተባበሩ የሚሳተፉ እኮ ሙስሊሞች አሉ፣ በሌላ የሚሳተፉ ብዙ ወገኖች አሉ። ከምን ይካፈላሉ መሰለ? ከዘላለማዊው ሕይወት ሳይካፈሉ ከዕለት ረድኤት ግን ያገኛሉ። የዕለት ረድኤትን ይካፈላሉ። እግዚአብሔር አምላክ ለሰሩበት እንዴት ነው ሰራተኛ ለዋለበት እንደሚከፈለው ሁሉ ለሰሩበት ይከፍላቸዋል። ለዕለት ረድኤት ግን ያድላቸዋል፣ ለዘላለም ለነፍስ ባይሆናቸው እና ያንን ማሰብ በቅዳሴው በስጋ ወደሙ እየተካፈሉ ከሞት በኋላ ባለው ሕይወት ውስጥ ነፍስ
ረቂቋ ነፍስ ንዑ አቤ ቡሩካኑ ለአዌ ሲባል በቀኙ እንድትቆም የሚያደርገው ግብር ግን በስጋ ወደሙ መመላለስ ነው እና ጸበል ሊፈውስ የሚችለው ጸበል ሊያድን የሚችለው ስጋን ነው። በነፍስ በኩል ግን ሊያድን የሚችለው ስጋ ወደሙ ነው እና ያንን መረዳት የግድ ያስፈልጋል። አስተውለህ እንደሆነ ሰው ወደ ቅዳሴ ወርዶ የሚሯሯጠው ለጸበል ነው፣ ቆሞ ሳያስቀድስ ለመቁረብ ሳያስብ እና ከዛ ለመሳም ነው በአቋራጭ የሆነ ለመክበር ምናልባት ከዋለበት ውሎ ከአረፈደበት አርፍዶ ይመጣል። ቅዳሴው እንደተፈጸመ ባራኪው ካህን ከሱ መስቀል ተሳልሞ ይሄዳል። ያ ማለት በአቋራጭ ለመክበር ነው። ምናልባት እኮ እነዚህን ፍስለታን እንደው አብይ ጾምን ማሰብ ባንችል፣ ጾመ ነቢያትን ረጅም ሆኖ ማሰብ ባንችል፣ ማስቀደስ ባንችል፣ ፍስለታ ለሱባኤ እንኳን የምትመች የተደላደለች ጾም ናት። ደስ የምትል ሁለት ሱባኤ ጥያቄም ያለው ጥያቄ ቢጠይቅበት፣ ችግርም ያለበት ችግሩን ቢጠይቅበት ቢወሰን። ብዙ ጊዜ እኮ አስተውለህ እንደሆነ አሁን ብዙ ሰው ስለ ችግሩ ያወራል፣ ስለፈጠረው ነገር ያወራል። አባቶቻችን የሚሉት አለ ያ ችግር የተፈጠረው ለራሳችን ጊዜ ስለማንሰጥ ነው ይላሉ። እና በዚህ ሱባኤ ለራሳችን ጊዜ የምንሰጥበት ወደ ህሊናችን የምንመለስበት ሰው ቆም ሲል የተበደለውን ሳይሆን የበደለውን ጭምር ያስባል፣ ወደ ህሊናው ይመለሳል። እና ወደ ልባችን የምንመለስበት የበረከት ጾም መሆን አለበት። በተለይ ሕማማትን እንደ ክርስትና ብናስብ ተቀምጠን ስርዓቱን ብናካሄድ እንዲሁ ፍስለታንም አጫጭር ጾሞችን ረጃጅሞችን ባንችል እንኳን ብናስባቸው ለኛ መልካም ነው። ብንረጋጋ ብናስብ ወደ እግዚአብሔር ብንመለስ በመንፈሳዊነት ብንታደስ ቀስ እያለን ብናደግ መልካም ነው። በዚህ በሱባኤ አንድ የዋህ ምእመን ነው ወደ ገዳም ወርዶ ሱባኤዋን ሊፈጽም ነው እና አይ ምንም ነገር ጥሬ ማልቀምስ በቀን አንዴ እበላለሁ እዘልቃለሁ ሁለቱን ሱባኤ ብሎ ያስባል። እና አባቶቻችን የዋህ ብእሲ ፍጡነ ያምነው ፍጡነ ይክህድ የሚሉት አለ። የዋህ ሰው ቸር ነው፣ ፈጥኖ ያምናል ፈጥኖ ይክዳል ይላሉ። ሰይጣን እንዲህ ያለውን ነገር ይወደዋል። የዋህን ሰው ብዙ ጸሎት እንዲያደርግ ያደርገዋል በነጋታው ስለሚሰለቸው እና ይህም ሰው ጥሬ ብቻ ነው የምበላው እዘልቃለሁ ብሎ ያስባል። ሱባኤው ይገባል። አይ አንተ ትዘልቃለህ ግድ የለህም ግን እንደው ለነገሩ ብለን ጥሬ እናቅርብለት አሉ እና ጥሬ ያቀረቡለት አስቀምጡለት። አይ ውሰዱት አባቶቼ እኔ አልበላም ውሰዱታ። አይ ባትበላም ይሁን እስኪ አንተ ሳትበላም ግን ይቀመጣ እና በነጋው ራባውና አይ እግዚአብሔር አንድ አምላክ ነው ስለዚህ ምሳሌ አለው። አንድ ነገር ደግሞ በምሳሌ ከተመሰለ መልካም ነው ይልና አንድ ጥሬ ይመዛል ሊበላ ያችን በላና ሁለተኛ ማሰኘው አይ አንድ ብቻም አይደለም አንድም ሶስትም ናቸዋል። ሶስት በላ ቀስ እያለ ጨመረ። አይ ሶስትነታቸው ሲሆን መልካም ነው። ሌላ ምሳሌ አለ። በአምስቱ አዕማደ ምስጢር አለ። ከፍ እያለ መጣ። ብዙ በላ ደግሞ በበላ ቁጥር ሌላም እያሰኘው መጣ። አይ ደቀ መዛሙርቱም 12 ናቸው አለ። በላ አይ ከፍ አለ። 36ቱ ቅዱሳት አነስት አለ። 72ቱ አርድእት አለ። በአጠቃላይ ደግሞ ድምሩ 120 ቤተሰብ አለ። በላ ይህም አልበቃው። በበላ ቁጥር ደግሞ ድጋሚ ያሰኘዋል። ድጋሚ ጨምሩኝ ያሰኘዋል። ምግብ በበሉት ቁጥር ማለት የጧሚ ሰው እህል ዘግቶት ቆይቶ እንደገና ሲበላ ያሰኘዋል። መቼስ በጥሬ አይዋል። መጨረሻ ላይ ግን አልቻለም። ምሳሌ አጣና ብዙ መብላት አሻ። ምሳሌ ሲፈልግ ምን አለ? በእልፍ አእላፍ መላእክት አለና አፍሶ መብላት በላ ማለት ቁጥር የላቸውም። ቁጥር በሌላቸው መላእክት አስመስሎ በላ እና በልኩ መጾም ራስንም ሳይጎዱ ሐቅምንም መዝኖ በመጠኑ ልክ መንቀሳቀስ መልካም ነው። ምናልባት እኛ እኮ ስጋችን ደካማ ስለሆነ በዓለም ላይ ጥያቄ ስለሚበዛብን ሱባኤ ገብተን ጥያቄ ለመጠየቅ ሱባኤ እንገባለን። ከችግራችን እግዚአብሔር አምላክ ከችግራችን እንዲያወጣን ጸሎታችንን እንዲሰማን ፈተናም ሲበዛብን
ከዛ ፈተና ለመገላገል ወደ ሱባኤ እንገባለን። የሚያስደንቀውና የሚያስገርመው ነገር አባቶቻችን ሱባኤ የሚገቡበት አንዳች ምክንያት የላቸውም። ገዳማውያን ምንም ምክንያት የላቸውም። ግን ድንጋይ ተንተርሰው ጤዛ ለብሰው ሱባኤ ይገባሉ። ምክንያታቸው ስለ ፍቅረ እግዚአብሔር ብቻ ነው። እኛስ ጥያቄያችን እንዲመለስ ብለን ሱባኤ እንገባለን። አባቶቻችን ስለ ፍቅረ እግዚአብሔር ብቻ ብለው በጾሙ ጊዜ አሁን ፍስለታ ደረሰ፣ መልካም ነው። ከጥሉላት ምግቦች እንከለከላለን። ከሌላውም ጾም ከጥሉላት ምግቦች እንከለከላለን። ከስጋው ከወተቱ ከዚህ እንከለከላለን እና ጾሙ ሲገባ እንከለከልና ጾሙ ሲያበቃ መብላት እንጀምራለን። ከዚህ በተረፈ ደግሞ ያሉ ሁሌም እንደተከለከልን ያለን እንደ ጾምን የምንቀራቸው ነገሮች ደግሞ አሉ። እንደ ኃጢአት፣ እንደ ውሸት፣ እንደ መስረቅ፣ እንደ መዋሸት ያሉ ሁሌም የምንጾማቸው ጾሞች እነሱ ለከት የላቸውም፣ ገደብ የላቸውም። ወተቱን ስጋውን በጾሙ መጨረሻ እንበላዋለን። እንዲህ ያለውን ጾም ግን ከተወለድን አንስቶ እስከምንሞት ድረስ የኃጢአትን ጾም ግን እንደ ጾምን እንቀራለን። ሁሌ ምን ጾመው ጾም መሆን አለበት። ሰው በአይምሮ የሚስለው ስዕል አለ። ጾም ደረሰ ሲባል ከዚህ ይከለከላለሁ ይላል። ያ ማለት ግን ከጾም ውጭ ያ ግብር ተፈቅዷል ወይ ወደ ማለት ያጋዳል። ያ ግን ልክ አይደለም። አንዳንዴ አሁን ላይ በጣም እየተቸገርን ያለበት ሰዓት ነው። ሰው የራሱ ልማድ የራሱ ሐሳብ እንደ ሃይማኖታዊ ትምህርት እንደ ስርዓት እየታየ ያለበት ሰዓት ላይ ደርሰናል። ያ ማለት ግን ልክ አይደለም። ማለት በጾሙም ከጾሙም ውጭ እውነትም ፈጽሞ ሁሌም የተፈቀደ ነገር ነው። ውሸት ግን የተከለከለ ነው። ኃጢአት ሁሌም የተፈቀደ አይደለም፣ የተወገዘ እንጂ። ጾሙ ሲገባ ማሰብ ያለብን ያንን ነው። ማለት ከጾሙ ውጭ ኃጢአት ተፈቅዶ አይደለም። ጾሙ እንድናስበው ለጸሎት እንድንዘጋጅ ከዚህ ከጥሉላት እንድንከለከል ከሌላው እንድንከለከል አባቶቻችን ያስቀምጡልን ስርዓት ነው እንጂ ከኃጢአትስ ከጾሙ ውጭ የታቀብን መሆን እንዳለብን አባቶቻችን ያስተምሩናል። እና የበረከት ጾም ነው። እመቤታችን ለደቀ መዛሙርቱ እንደ ትንሣኤዋን እንደገለጠችላቸው ለእኛም ደግሞ በኑሮ በሕይወታችን አልገለጥ ያለውን አልታይ ያለን የተሰወረብንን መፍትሄ ያጣንበትን በብዙ መንገድ የተቸገርንበትን እመብርሃን ከልጇ ከወዳጇ ከመድኃኔ ዓለም ከኢየሱስ ክርስቶስ ጋር እያማለደች ወደ ልጇ የምታቀርበን በሱባኤ ወደ እሱ ዘንድ የምታቀርበን የበረከት ጾም ነው እና ጾሙን በፍቅር በሰላም ጾሙን በፍቅር በሰላም ሲባል ከጾሙም ውጭ በፍቅር በሰላም አለመሆን ሳይሆን ይበልጡኑ በዚህ ሰዓት ደግሞ ወደዚህ መሰብሰብ መልካም ነው። እሺ ከዛ በተረፈ ደግሞ አባቶቻችን የውዳሴ ማርያም አንድምታ ተርጓሚ የሚተረጎምበት ከማለዳ ጀምሮ የሚተረጎምበት የጾም ጊዜ ነው። በተለይ ደስ የሚሉ ከብሉይም ከአዲስም ከዚህም ከዛህም ያሉ የቅዱስ ኤፍሬም ውዳሴ ማርያም የሚተረጎምበት ማለዳ ተጀምሮ ሊቃውንቱ መምህራኑ የሚተረጉሙበት ወደ 6 ሰዓት ደግሞ ቅዳሴ የሚገባበት 6 ሰዓት ቅዳሴ የሚፈጸምበት ስለሆነ ቢቻል በሁሉ እየተሳተፉ ማለዳ በትርጓሜው ምስጢሩን እየተካፈሉ ሌሊት ደግሞ በተለይ ከሌላው ጊዜ በሰዓታቱ የደመቀበት ነው የፍልሰታ እና በሱ የሌሊቱን አገልግሎት እየተካፈሉ በማለዳ ደግሞ በረፋዱ በትርጓሜው ከዚያ ደግሞ በቅዳሴው እያሉ በሱባኤ ተጠምዶ በበረከት የምናሳልፈው የበረከት ጾም እንዲያደርግ የአምላካችን የመድኃኒታችን የኢየሱስ ክርስቶስ መልካም ፈቃድ ይሆንልን። ስብሐት ለእግዚአብሔር። ይህን ድምፅ የምትሰሙ ይህን ድምፅ የምታደምጡ ከሩቅም ከቅርብም ያላችሁ ምእመናን ወይብላ ሚዲያን ሰብስክራይብ በማድረግ ደግሞ ሚዲያውን እንድታሰፉት ሚዲያው ከሁሉም ዘንድ ተደራሽ እንዲሆን ብታደርጉ የእናንተ ማደራ የእናንተ ኃላፊነት ነው። እኛም እንድንተጋ እኛም ወደፊት እንድንመጣ ደግሞ ይረዳናል። ወስብሐት ለእግዚአብሔር። ይቆያል።